የቀድሞ ኤጀንሲዎች ነበሩ እነዚህ የለም ሰው ላኪዎች ተመልምሎ የቀሩ ትንሽ አይደሉ አሰራሩ ያውቁታል ግን ለኤጀንሲነት ብቁ አይደላችሁም ተብለው ንግድ ፍቃድ የተነጠቁ አሉ ከነሱ ጋር ነው ስራ የሚሰሩት እነሱ አብረው ገላፈታ ነው የሚሉት ብዙ ሰው ነው ይዘው የሚገቡት ራሱ ባለስልጣኑ ላይ ይዘው ይገባሉ እነዚህ የለም ትንንሽናት አላ እነሱ ያ ለምን ለብቻቸው ይሄን ስራ አይሰሩት ያ ብዙ ሰው ነው ይዘው እየገቡ ያሉት ያ ይገባናል እንደዚህ አይነት ብላክ መኒ የሚሰሩ ሰዎች አንዳንዴ ለማን እንደሚሰሩ ያውቁ ማናጀር አለ ማናጀር እንደዛ ነው ማናጀሩ ራሱ የማን ማናጀር እንደሆነ አይተዋወቁ ገብቶቻል ያ ግን ይደረሳል ዋናውን ዳሜጅ የምታረጉት እስር ያሉት እንዲስትለቃቀሙ አዲስ ሌላ አብሮት የሚሰሩ ሰዎች እስከሚያገኝ ድረስ ታዳክመዋል ማለት ነው ዘሴ እንደዛ ነው ታዳክም በዚህ አንድ ወር ውስጥ በጣም የሚታወቁ ሰዎች 3 ሰዎች ታስረዋል ለሆነ ሰው በጣም ቅርብ የሆኑ ሰዎች ታስረዋል አካሲ አከናና አካሲ ቱፒን ጃለላ አንኩኖን ኢንሴና ሞርመኸ ለዲሲ ሀርመከ ጅዱ ልቡንቶ ደበምቴ ሀጅት ያበዱ ይሾ የጂቦዬ ዘፈን ፎሎ መልሺ መርካቶ ምን አለ ለምን ፎርዋርድ መልሳለሁ ለምን ሪዝን ነገር እንትን አለ ኢንፎርሜሽን አለ ወይስ ደናነሽ ለማለት ነው ለምን ለደናነሽ ተቀብያለሁ ደርሶኛል ስለምወድሽ ጀስት ሞደድ ተቀብያለሁ እሱም ደርሶኛል አመሰግናለሁ ፎሬቨር እንዲያረግልህ እጸልያለሁ በተቻለ መጠን የውነት ያ እሺ ጃፒን በጎደለ እንትን አክሴፕት አድርጊው በጸሎት አክሴፕት አድርጊው እኔ ስለሚታረቀኝ ደስ አክሴፕት አላረገው ህዝብ ፊት 1500 ሰው ፊት ለፊት ይቅርታ ልጠይቀኝ ይገባል ብሬክ ታይም ደሞ ትላላ አባ ብሬክ ከቶፒክ ብሬክ ከነሱ ጋር ልጃጃልም ነው ያልኩት በልጄ ሁለተኛ ከእንትን ጋር ከተጃጃልኩ ታዩኛላችሁ ነው ያልኩት የውነት ከብሎ ከፈታውት አይልም እኮ እንትኔ እንኳን አጠገብ ያለው ቮይሴን እኮ ቀድቼ የለ እንዴ ቮይሴን እኮ ቀድቼዋለሁ ቮይሴን የቀዳውት አጠገቤ እኮ ከብሎ ከፈታው ሳይሆን እኔ ሁለተኛ ከተጃጃልኩ ታዩኛላችሁ ነው ሰላም ሄለን ያ كيفك حبيبي كيفك ምን አዲስ ነገር አለ ስሚ እኔ ሄለን በጣም የገረመኝ ተጣልታችኋል ይሉኛል መቼ ነው የተጣላነው አሁን ይቅርታ በለኝ መቼ ነው የተጣላነው ነው ጥያቄው መጀመሪያ አሁን ሰክረን ነበር ለማለት ነው እኮ አይደለም መቼ ነው ተጣልተናል እንዴ በምንድን ነው የተጣላነው ኦኬ ቁም ነገር አንድ የሚያስታውሰው አካል አለ የነበራችሁ ልጆች አላችሁ አንድ ሰው እኔ ስነሳ ብሎክ ተደርጊያለሁ ዴ ምንድን በቴሌፎን ይውላ ነው የቀዳሁት ቃሌን እንዳላልኩ የሰማ ሰው አለ በጣም የምታስረዱ ህይወዬ አለሽ የእውነት ነበርሽ ነይሽ ያስረጅ ለኔ የተጣላንበትን ነው ያ ለምን እንደተጣላን የሚያስረዳ ካላስረዳችሁ ግን አስወጣችኋል አላችሁ በደም የምታስታውሱ ነይ ግቢ አንዳንድ ጻፉ አንድ ሰው ወይ ሁለት በምን ነበር እኔ ስነሳ
ጃፒና ሄለን ተቆራርጠው ምናምን እሱም ቺት አረገ እሷም ቺት አረገች ምናምን ይላሉ። ምን አጋብተውናል እንዴ እነዚህ ሰዎች? ግን ሄሚን ላስገባት፣ ሄሚ ጉዳዩን አውቋለሁ እያለች ሄሚንና እንትና እናስገባታል። የነበሩ ልጆች መብረቅ ፋሚሊ አንድ እስቲ ሊጋባ ላስገባው። ሊጋባ ታውቋለህ ከይዙን እኔ እንጃ ስታወራ ይቻላል። ያ ቆይ መጀመሪያ የሄሚን ሁኔታ ነው። ያ እንዴ እንትን በያ ተቀበዩ። ያ ሰላም ሄሉዬ። ሄሚ ለምን ነበር የተጣላ ነው የምታስታውሽ? እንዴ እኛ አብራችሁ ፏ እያላችሁ ደስ ብሎን እኛም እየተከታተልናችሁ ጃፒነት ሳትናገር ጥላት ትወጣለህ። እንደኛንም ጭምር ነው ያስቀየምከን። ሄሉም ብቻ አይደለም ሲጀምር። አይ አንቺ አሁን ስለመቀየሙ ሳይሆን ያየሽውን ብቻ ተናገር ሄሚዬ፣ ስነ ስርዓት። አንቺ የተፈጠረው ነገር ይሄ ነው። የተሰማሽን ስሜት በኋላ ትናገሪያለሽ። እሺ ኦኬ ሄሉዬ። ሳይነግርሽ ጥሎሽ መውጣት አልነበረበትም። ደግሞ ላይቭ ዘግቶ አልነበረም የሚወጣው። ከወጣ በኋላ ገስት ሌላ ሰው አስገብቶ ነበርና ተናግሮ መውጣት ይችል ነበር፣ ዝም ብሎ ከሚወጣ ማለት ነው። በዛን የደበረሽ አንቺም መውጣት ይችላል፣ መብቱ ነው እኮ። ግን ዝም ብሎ ነው፣ ድንገት ነው የወጣው፣ አልተናገረም የወጣበትንም። ልክ ነኝ አይደል ሄሉዬ? መጣልህ ጃፒ ትዝ አለ? ኧረ እኔ እኮ ያደረ ነገር አይሰራም። እኔ ጋር ትላንት የሚፈጠር ነገር ትላንት ነው። ሻት እያስባልሽ ስማ፣ እንደ አጋጣሚ እኮ መንገድ ላይ ወይንም ደግሞ የሆነ ሰው ቤት ጠጥተን እንኳን ብንሄድ መንገድ ላይ እንኳን ለጅብ ጥለኝ እንደሄድክ ነው የተቆጠረው። ለምን በቅጣትና በምን ከጠጣን ከሰከርን በኋላ ክሊክ እንኳን ስታደርግ አላየንም። እኔ ደግሞ ምን ነው መሰለኝ 10 ጊዜ መጠጥ ሪስትራክሽን እያመጣብን አልነበረም? አስወጥቶኝ እኮ ነው ቲክቶክ የበታተነን የመሰለኝ። ከዛ ቆይሲ በአውጥቶት ነው እንዴ ብዬ በዛኛው ስሜ ስመጣ ከቃሽቲ ጋር እያማኸኝ አላገኘም። ከኔ በለጠች አልቃሽ። አረ አንቺንም አላማም። እንደውም ሌላ ልጅ ትናንትና እንደውም ለምን ቤታ ትሻልሻለሽ ምናምን ማናት ቤታ ብዬ ቤታንም ጥርግ አደረኳት። እንደውም በዚህ አይደለም እንትናና ከዛችኛው እኮ ከቡቺ ጋር እንትን ተደርባ ነው። እኔ ቡቺ ነው ቤታ እሷስ ብትወስድ ያ እውነትሽ ነው ምን አባቷ ነው ልክ ንገሪያት ብዬ እንደው እንደዛ ስል ነበር አለ ሄሚ ቤታንም ያየሁትማ ቪዲዮ ተቀርጾ ማግሪሽን ሰቅለሽ ብል ወደ ላይ ሁላ ድልቅቅ ብለሽ ተኝተሽ ብሰቅልስ ምን ችግር አለ? ላስ አረግሽን እኛም ደግሞ ተቀብያለሁ። አሁን አንተ ግጥ መሆን ነበረ በአንተ ቤት የሆነ ትተሄድከው ናይ በቃ ልሄድ ነው ለምን አላልክም? ዝም ብለህ ንቅል አድርገህ የምትሄደው አስወጥቶኝ ነው። አንቺ የምር የለን አስወጣኝና ከዛ ያቺ ቀስታ ላከች። አሁን ለቲክታክ ህዝብ በማለ እኔ ምዬ ነበር በልጅ ምን ብለሽ ነው የምትሚው እንዴ? የማልኩትን ቆይ ቮይስ ኔቱ ጋር ነበር የቀዳሁት እንትና የሄሚ ቆይ ለብቻ ይቺም የማልሽ ቀዳሽ ራሴ ለምን በኋላ እንዳይቆጨኝ ብዬ ቅድት ታረኩት ስምል ለራሴ ለምን ነገ አላልሽም ነበር ብለው እንዳይክዱኝ የታልሰ የቀዳሁት ምን እንደተናገርኩ የቱ ጋር ነበር የቀዳሁት ጂኒሳይ ይሄው አየ ቃሌን እንዳላጥፍ ብዬ ለራሴ ቃል ልገባ ፈልጌ ነው። ሁለተኛ ከነዚህ ወጣት ልጆች ጋር አብሬ እንትናለም እነሱ ብቻ እንደብልጥ ራሳቸውን እኔ እኮ ጓደኝነት ይዞኝ ነው ብዬ ተናገርኩ። ይሄው የቀዳሁት የማንንም ቆሻሻ የቀደሙ ለራሴ ልጄን ኢንሳይ የማንንም ቆሻሻና ትርኪ ምርኪና ወጠጤ አላገኝም። በቃ አየ እንዴ እኔን አውጥተህ ታማኛለህ? እኛን እንደዚህ አልሽ? የቆይ እኔ በቅጣት አለ እንደ የሰከርኩ ቅጣት ላክብር ብዬ ነው። ጨዋታችንና ግንኙነታችንን እንኳን አክብሬ ነው አይደል? አንተ ብቻ ነህ ብት ይሄ ህዝብ ታዲያ አሁን ማን ነው ይቅርታ መጠየቅ ያለበት? እኛን ተሳደብሽ ይልን ስማ ያከበረን ሰው አንተ ብቻ ብልጥ ማለት ከዚህ የበለጠ ቆሻሻነት አለ? የእውነት እናንተ ዳኙ ውስጥ የእውነት ይገባኛል። አንጋባለን በምን ግን አንድ ሰው ለአንድ ቀንም አምኖ ከአንተ ጋር ወንዝ የተሻገረን ጥሎ ሜል ቆሻሻነት አይደለም እንዴ? ማንም ጥሎሽ አልሄደም። ደግሞ አንቺ ጥሎኝ ሄደ የሚለውን ከውስጥሽ አውጪው። እኔ አለው እሰማ ጥሎኝ ሄደ እኮ
በፍቅረኛ እንዳትይዘው። አብረን ጠጥተን ሜዳ ላይ ጥለኸኝ ትሄዳለህ። ሜዳ ላይ የእውነት ሄሚዬ ተናገር። ሰው ቤት ጃፒነት እሷ በጣም ነው የምትወዳችሁ ማርያምን። ና የመውደድ ጉዳይ አይደለም። እኔ ቅጣት ነው አይደለም ማለት እኮ ያንን ሰው ማክበር አለ እንደ ሄሚ ኖ ሲጀምር አንቺ የተሳደብሽው ከዛ በኋላ ነው። እሱ ባይወጣ ኖሮ አሷው ነቅሎኝ ነው አለ። ግን ነቅሎትም ሆነ ከወጣ በኋላ ነው አንቺ ተናገርሽው። አንቺ እሱ ባይወጣ ኖሮ አንቺ ማናቸውንም አትሳደቢም ነበር። ሌሎቹ ላይ ጭምር ነው እኮ ሄደችባቸው ጃፒ። ያ ጅቦንም ጉልክ ከዛ በኋላ ቆጨኝ ስለ ጅቦ ባይዘው ጅቦዬ ምን አደረገኝ አልኩኝ እንዴ። አይ ነገ ፏ እንላለን። እግዚአብሔር ስሚ ልንገርሽ ሄለን፣ ግን አንዳንድ ጊዜ ቶፒክ አሪፍ ነው፣ ግን አንዳንድ ጊዜ ደግሞ መዝናናት አለብሽ አይደል? ካሜራ ከፍታ ይቅርታ ጠይቀኝ መጀመሪያ በልጄ ነው የማልኩት። አለበለዚያ እያማረኝ ነው የምንለያይ። እያማረኝ በትላንት ሙድ እንዳውም እጫወታለሁ። ትላንትና አሁን እየጠጣን ነበር በቅጣት እዚሁ እየቀጡኝ ማለት ነው። ምንድነው የሚቀጡሽ? እዚሁ እየቀጡኝ። ትላንት እኮ የመጨረሻ ከቶፒክ በኋላ ስንጠጣ ነበር ትንሽ። ከዛ ሳልዘጋጅ በድንገት አንዱ አጠጪ ነው አንደኛው ጠጪ ነው። ያጠጪ አሸነፈና እንዲጄና ጣጥፌ ቁጭ አልኩ። ከዛ አንዱ መጣና ትልቅ ሲያስገባ የሱ ኮይን ትልቅ ሲሆን ቶሎ ሻት ሌሎቹ ሳያስገቡ ማለት ነው። ከዛ ነው ላይ ቦዲያው ሲዞር ጠፍቼ ወጣው። በቃ ለምን ከዛ የበለጠ እንትን ልሆን አልፈለኩም። ግን አንቺ በየቀኑ እኮ ጥሩ አይደለም መጠጣት። ጭራሽ መከርክ። አረ በየቀኑማ አይሆንም። አንዳንዴ እረፍት ያስፈልግሻል እንዴ። መጀመሪያ ከአንተ ጋር ስጠጣ የነበረው እኮ ያው ቶፒክ ላይ ማውራት ሙድ የለኝም፣ ግን መጫወት ስለፈለግኩ ነው። አሁን ግን እዛ ሙድ ላይ አይደለሁ። ማንነቴም ተመልሷል። ከእንትና መታሰር በኋላ ሞራሌ ሂቅ ነው የመጣው። ከሀፒ ደፋሪው ያ እንዴ እስ በደም ኮንቲኔታ ትክክለኛዋ ሄለን ተመልሳለች እኮ። እንደዛ ምናምን እንዳትጠብቅ እንደዛ ምናምን። አሁን ትላንት እኮ አንዷ ደግሞ ተናግራሽ እኔማ ዘጥቻ ወጣት ማናት? ለምን የሆዴ ቅምጥ ማናት እሷ? እኔ እኮ አላስደፍርሽም። አይሽ ሌላም ቦታ ቢሆን ሲያነሱሽ በቃ እንዴ ወገኔን ምን ሲሳደብልሽ ነበር ማለት ረፊ እያለ የምር ሲሰድባት ምናምን ነበር። ምንድነው ርዕሱ የነበረው? ርዕሱ ምን ነበር? እንዴት እኔ ነኝ መሰለኝ ያለኝ ሄለን ጋር እንዴት ጨፈረች? እንዴት ትጨፈራለች? ለምን ጨፈረች ነው የምትለው? እኔ አዎ ለምን ጨፈረች? ጃፒ ፊት ኧረ ማን ነው የሚያስለው እንዴ? ላውራ ነው እንዴ? ይሄ ሁላ ሳለ እኔስ ላውራ ተረኛ ያለው ነው ማለት መሰለኝ እንጂ አውቃለሁ። አንቺ ያቺማ በጣም ቅሌቷ ቅሌት። እኔ እኮ ላስገባሽ ስፈልግሽ ለካ ብሎክ አድርገሽኛል። የለሽም ፈልጋለሁ የለችም እንዴ ለን ተፍታናት አረለች ኢትዮጵያ እኔን የሚያክል ይሄን የሚያክል ቂጥ እያለኝ እያለች እየዞረች አታሳዩዋትም እንዴ ሪከርደሮች? እኔ ወንድሜ ነው አለች እኮ። ጻው የተነሳው እኮ ከነጃቢ ጋር ወንድሜ ነው እሱ አለች። ጭንሽ ጠባብ ነው ብላለች። ምን ማለት ነው? ሲሰፋ እንዴት? ምን ማለት ነው? ጭን ማለት ይችላል። ጭን ማለት ምንድነው? ይሄ ኧረ እሱን ደግሞ ሌላ ቶፒክ አንስታ ነው ሌላ ነገር አንስታ በዛ ነው እሱንም ትንሽ ላስላስ አርጋሻለች። እንደዛም ብላ ነበር። ጭን ማለት ለምን እንደኔ አልወፈረችም ነው? ለምን እዚህ የሆነ ነገር ያልሰፋም አለች። የሷ ተፈጥሮ ነው። አንቺ ቱርክ ሄደሽ እኮ ነው ሲጀምር ያንቺ ኖርማል አይደለም ማለት። ጃፒ የሚዋዝ አልነበረም። ቁመቴም እንደዚህ አነጋጋሪ ሆኗል እንዴ? ሄሉዬ እንግዲህ እርግጠኛ ነኝ ጃፒ ሲጠጣ ከማጋ ሞር ይመቻል ቢባል ከሄለን ጋር ነው የሚለው። ኧረ እኔ ጨዋታሽ ደስ ይለኛል። እኔ አራዳ ልጅ ነሽ። በቃ አለቀ እኮ ሌላ እኮ አይደለም። አይ ቂጣ አደጋ አልተደገ ተሸክሞት አይወጣ እዚህ ሲወጣ ምን ያደርግልኝ? ቦል ላይ ናጫብጩ ቦል ላይም ቢሆን ምን አባቱ ያደርግላል? ሰው ከምትኖረው ከጨዋታ ጋር ግን እንዴት እንደሚያስቡት አላውቅም። እኔ እኮ አንዳንድ ጊዜ እነሱ ያሰቡትን አይነት ጥያቄዎች ጠይቀዋለሁ ለነሱ ድምቀት፣ ከዛን ለሪከርድ ይመቻል ማለት ነው። ዛሴ እኔም ስመልስ ጎበዝ ነኝ እኮ። አሁን ይቅርታ አለበለዚያ እንደዚሁ እዚህ የመጣ አውርተህ ትሄዳለህ እንጂ እንደዚህ ተሳስበ ምናምን ርሳው በልጅ የሚያ ኧረ እኔ አሁን ሰሞኑን ስራ ነኝ። አሁንም እንደው ሳይሽ
ተጣላችሁ ሲሉኝ ለምን ተጣላን ብዬ እና ከስራ በኋላ ነው ይቅርታ ምለው ስለማልጠጣ አልጠይቅሽም እያልክ ነው ይቅርታ? ጠጥቶ የተጣላ ሰው ጠጥቶ ነው የሚነጋገረው የሚታረቅ። አሁን ዋንሻት አድርግና በላይ ጠጥቶ የተጣላ ሰው ጠጥቶ ሪካርድ አድርግቻለሁ። ስማ ዮኒ ምን ይሰራል እዚህ? ለምን የሚከታተል እዚህ ገባኝ። ያ ዮኒ እኮ ትላንት እንደውም ተቆረቆረልሽ እኮ። ዮኒ እኮ ነበር ትላንት የሌለ ሰው ምን አረገችሽ? የሌለ ሰው ስም አትጥሪ እያለ ነበር። እና አሁን ለምን እንትና ቤት ትገቢያለሽ? ይሄ ትልቅ ርዕስ ሆኖ ነው የተነካገራችሁት። ርዕስ እኮ አይደለም እንትን ነው። ሄሉዬ ደግሞ ሞቅ ብሏት ነበረ ቀማምሳለች ነገርና ሁላችሁ ላይ እንደ ሀገር ነው ሄደችባችሁ። ኢትዮጵያ ነው የምትኖረው። እንደ ሀገር ክልል እንኳን አላረገችው። እንዳለ ስሚ ግን ይሄ ሀረር ድሬዳዋ በጣም ብዙ እንትን ነው ስድብ ነው ያለው። ግን ትሳደባለች በጣም እሷ ሀረር ልጅ ናት። እኔ እንጃ አላወኳትም። እንደዛ ነው ግን ትሳደባለች። አንዳንድ ጊዜ ደግሞ ትንሽ ቢቀነስልን ከኛ ካደግንበት አካባቢ ጋር የማይስማማ ቃላቶች ዮኒ ስማ በውስጥ ያወራው ነገር አለ እንዴ ነው ዮኒ? ዮኒ አሪፍ ልጅ ነው። ጸባይ አስተካክል። አሁን ለጃፒ ጸባይ ታስተካክላለህ? ጸጉር እንኳን አላስተካክልም እኔ ለጃፒ ጸባይ ጸጉሬን ራሱ አጭበርብሬ ነው እንደዚህ ጭብርር አድርጌ ነው የምመጣው። ያ ጂቦስ ጠፋኝ ሰው ብሎ ካረግሽን አይደል እንዴ ሁላችንን? ኧረ እኔ ጂቦን ላወጣው ሲል አንተንም የፈታው ባይዘው ወይ ጂቦ ይላል ፈታሹ ጂቦን እንዴ ጂቦን ላወጣው ሲል እናንተንም ደግሞ አላስቻለኝም ፈታዋችሁ እንጂ አትፈልጊም መፍታት። ያው ጂቦን ባልቦልኮ ኖሮ እቀጣ ነበር የተወሰነ ጊዜ። ከዛ ይደብርሻል እንዴ? እንዴት ነው አስበዋል ጃፒ? እኔ ቅጣት ማክበር ማለት እኮ ሰው ስታከብረው መጠጣት ሳልፈልግ በባዶ ሆዴ እያየኸኝ አምላሴ ራሱ ተያዘ። ለምን በባዶ ሆድ ስጠጣ እንደዛ ነው። በድንገት ነው የጠጣ ነው አይደል? እኔ እንደዛ ሆኜ አንተ አራዳ ሆነ ነው ክብር ለመጠበቅ ነቅለ የምትወጣው። ያ ማለት እኮ መንገድ ላይም ቢሆን ጅብ ጨለማ ማለት ትተኸኝ እንደሄድክ ነው የሚቆጠረው። ሚዲያ ላይ ስለሆነ ተረፍኩ እንጂ ከጅብ አንተ በእብድ ነበር የምታስደፍረኝ መንገድ ላይ በትተኸኝ በእብድ ገብቶ በአክሊሉ ልታስደፍረኝ እንደዛ ማለት ነው እኮ ትርጉሙ። ቀላል መሰለ እንዴ? እንደገና ጨዋታ ገና የሚቀጥል እያለ እኔ ደግሞ ቲክቶክ አስወጥቶ ነው መጠጥ ሪስትራክሽኑ ቅጣቱ በዝቶ ብዬ ሲል ከቀሽቲ ጋር ከኔ በለጠሽ አልቃሳ ጋር ቁጭ ብለን ጭራሽ አንቺ እንትና አትወጂም እንትና ከመቼው ተደላደለ ነው ያልኩት እኮ ከመቼው ተደላደለ። ሰይ ምን ተፈጥሮ እንደሆነ ታውቃለሽ? የምን መቅናት ነው? አብረሽ እየጠጣሽ ከዛ ነቅሎሽ ሄዶ ማን ንቀት አይደል እንዴ? ሃይ ጤነኛዋን ሴትዮ ተረክቦ አንተ ባትሞሎ እንዴት ትቶኝ ሄድ? ስገናኝ እኮ ጤነኛ ነበርኩኝ አይደል እንዴ? ሄሚዬ እንዴ ደግሞ ደስ ብሎ ነበረ ያ እርኩሳም ስለታሰር እንዴ አንቺ እኮ ትላ የዛኔ እንደው ምን ታታለክሽ ጠጣሽ። ያ በቃ ደስ ብሎኛል። ሌላ ነገር እንዳታስቡ እንኳን አልኩኝ። ጀስት ግን ስላልበላው ነበር አፌ ተያያዘ። በልተሻል እኮ መሀል ላይ አስቁሜ ብዬ ግን ያ አይደለማ ኦሬዲ እንትን ኮንክ በኋላ በመሀል ላይ ስትበላ እንኳን አይሰራም። እንደገና ደግሞ በላይ ለቅጣት ስል ሻት የሆነ ማይሆን ቅጣት እየቀጣኝ ወይ እንደዚህ አድርጊ ወይ እንደዚህ አድርጊ የሆነን እንትን በይው ምናምን ያ ስሚ አሁን እኔ አንቺ ያው መጣ አይደል እንዴ? በቃ ተረ ይሄ ነው እኮ በቃ ሌላ ግን በይቅርታ የሚያምን ሰው ልጅ ግዴታ ከአንደበቱ አይደለም ይቅርታ መባባል ከልቡ በቃ ትቶ ላሽ መባባል ነውና እንደዛ ነው። አሁን ይቅርታ በላ ስለ ይቅርታ ካመንክ አንቺ በይቅርታ አታምኝማ። አንቺ እኮ ይቅርታ እኮ የሚባባለው ሰውን ይቅርታ የሚል ሰው ነው። አንተ
ጨለማ ላይ ጥለኸኝ ሄድክ። ይሄ እንትን አይደለም፣ ስተት አይደለም። ይቅርታ ሰው የሚባለው ማለት ነው። ጃፒ አንተ ጨለማ ላይ አውላላ ሜዳ ላይ ትተኸኝ ሄድክ። ስተት ነው ስተት አይደለም? እየተከታተልኩሽ ነበር ክፉ እንዳይደርስብሽ ገባሽ? አሁን ይቅር እናቴ እግዚአብሔር እዚህ ትመጣ ትጫወታለህ ምን ትላለህ እንጂ ብሞት እኔ እንደ ጌም ካንተ ጋር አልገባም። እኔ ጌም እኮ አልጫወትም ታውቂያል እንዴ? እና እንደ ጌም ስለ እንደዚህ በቤት እንደ አንገባም። ጌም ዝም ብለን ነው የምንጫወተው። ያ እንደዛ ስንት አጀንዳ አለን እኮ በገስት ምናምን ራሱ እኮ አንቺም የራስሽ አቅጣጫለሽ። እኔም ግን ስትገናኝ ደግሞ ትጫወቻለሽ። አሪፍ ቀልድ እንደዚህ እንትን ምናምን ይቅር። ለምን ድምፄን ቀርጬዋለሁ ልጄን ያልኩት ሁለተኛ ቀን እዚህ ጋር ልገናኝ ደግሞ ኩተና ለራሴ ይቅርታ አላለሁ በልጄ ስለማር እኮ ይቅርታ በይና አንቺ ለራሴ ላለው ገብቷል። ያንተ ይቅርታ ልጄን መሀል ላይ አይሆንም እኮ አስተምሪን እስቲ ይቅርታ ብለሽ አሳይን እስቲ። ከዛ ሄለን ይቅርታ እግዚአብሔር ይቅርታ ልጄን እንትን አልኩት ይሄው ለራሴ አልኩ በለኛው ናንተ በቃ አይ እውነት ከዚህ በኋላ ምንም አያችሁ እንደማጨቅ ይቅርታ ብላለች አለቀ። ማንን ከዛ ጃፒ አንተ እንዴ ወዴት ወሰድከው? አሁን እኮ እሱ አሪፍ ነው ገብቶሃል። እንትን እያስያዘኝ ነው ነጥብ ማኑ አስነካሽ ና በሱ ቤት እኮ ማኑ እያስነካ ነው። እኔ እኮ ለራሴ ነው ይቅርታ ያልኩት በልጄ ስለማልኩ ለራሴ እግዚአብሔር ነው። ምን መሰለሽ ሄለን አሁን እንደዚህ ይቅርታ የሚባለው ነገር በሰው ዘንድ መለመድ አለበት። ጃፒ እሺ በቃ አንተ ማለት ነው በኖርማል ማለት ቀለል አድርገውና በቃ ባለፈው እኔ አይደለም ኔትወርክ ነው ያስወጣኝ ምናምን ነገር ብለ ከዛ በኋላ ሶሪ በላት ዝም ብለ ከዛ እሷም ሲጀመር ኔትወርክ ማለት ለልጅ አለች ማሻል እውነቱን ተናገር። አሁን እኔ ልንገርሽ አንድ ነገር ምናልባት እግሬን ሳነሳ ምናምን የእውነት እንደሚባለው ላሻፍድ ምናምን የመሰል አንደኛ እውነቱ ይሄ ነው አለ ጃፒ አይደለም እንደዛ አይደለም። አንቺ እኮ እንትን አልሽና ያስወጣኝ ነገሩ እኔ ይዋሾሽ እኮ አይደለም አስወጣኝ ራሱ ነው ያስወጣኝ። ከዛ ቀሽቷ ትልካለች 10 ስትልክ ተቀበልኳት። ከዛ በኋላ ተጣላን ከሷ ጋር አየሻል። የኔ ግፍ ነው የሰው መንገድ ላይ ጥለህ ሂደህ ታዲያ ሊሳካል ነበር። ያው ሶፍት ሊያቀብለው እኮ ቀሽቲ ጋር ሄደው ሌላ ነገር አይሄድ። ባለፈው እሱ ያስለቀሳት ጅቦ እግዚአብሔር ይስጠው እሱ መጥቶ ሊያጽናናት እንደ ጃፒማ ቢሆን ምስኪን ታባራም አልነበር። ያ ግን ምን እንደሚያስለቅሳት ባላቅም ሆዲ ብሳታል። እሷም ሁሌ የሆነ ነገር አለ ብቻ በውስጧ። አንድ ቀን እንደውም አንቺ የሆነ ማይስማማሽ መጠጥ አለ እሱ ስትጠጪ ነው የምታለቅሽው አልካት እኮ። ግን የእሷ ለቅሶ የሚጎዳት አይነት ለቅሶ አይደለም እንዴ እያነኩስ ነው ኩሳ መሀል ማለት ላይ እንደዚህ እንቧ ራሱ ፊቷን አይጎዳም። አይታችኋል ነው የምትለው እና ምስኪን አለቃቀሳላት። ለቅሶንማ ሄለን ታልቅሰው እኔማ ምናፋረቀው የለ እንደ ድምጼ እስከሚዘጋ ድረስ የዲያው ሰው ራሱ የሚጎዳ ነው። የእሷ ግን ፕሮቶኮሉን የጠበቀ ለቅሶ ነው የምታለቅስ። መሳቅ ባለባት ሰዓት ዛሬ ምን አደከመኝ ነገር ማለቅስ የለ ይመስላል የእሷ አለቃቀስ። ጉድ ነው ግን ወደ እንትን ያቺም እኮ እንትና ስታለቅስ ነበር የሆነ ጊዜ ላይ ቡቺ። አይ ቡቺማ እንዳለ ቤተሰቧ ላይ አስፈርዳ ጨረሰች እኮ ግደሏቸው። አንተ ነህ በለጠ ይባላል ግደሉት፣ በለጠ ሙስና ይባላል ግደሉት። የሚገኙት ጂኒ ቀበሌ ነው። ደግሞ ርካሽ መጠጣት ነው እኮ የምታለቅሰው። ጂን ነው የምጠጣ። አንቺ እንኳን አሪፍ ነው የምጠጪው እንዴ! ስንት ወንጀል ነው ስታወራ የነበረው። እሷ በዛ ስትነገር ውስጥ እንደገባች አታውቅም። ግደሉት ያ ናይ ግደሉት ይቻላል። ብዙ ነገር አለ። ያ አሁን እናቴ ትሙት ይቅርታ ካልጠየቀ ይሄዱ። ለማንኛውም አንቺ ነፍ ቶፒክ ነው ያለሽ መሰል ዛሬ
አይ ብሬክ እናርግ ብለን ነው ምናምን። ስንት ሰዓት ነው አወራን እኮ እንደው ትላንት ስንት ሰዓት ሙሉ አወራን። ትንተና ግን በስመ አብ አንቺ ተንትኝ ቃላት ስተነትን ይገባል እንዴ ሁላ ገብ እናርገዋ ገብቷል። ጨዋታ የለም ክርር ያለ ነገር ሲሆን ጃፒ ትላንት እኮ መስክሮልሻል። ያችን እርግጥ አርጎ የማዳመጥ ችግር አለብሽ ሄሉ የማዳመጥም ችግር የለባትም የመስማትም ችግር የለባትም ብሎ ሲያሞካክሽ ነበር። እኔ ልንገርልሽ ሄሚ ይቅርታ ለማስረሳት የምታረጊው ጥረት አረ ያው ከስር ኮሜንታተር ይንገሩሽ ያምርት ለ0.2 ያስከስስሻል። አረ ቁም ነገር ከታች ያሉት ይጻፉልሽ። የምር ሲልሽ በልጄ ማልኩትን በዛ ሰዓት ምን ያህል እንደከፋኝ ቮይስ አሰምቼው ይቅርታ አልልም ካለ የእውነት አላረግም። ለዛው እኔ ይቅርታ አልልም ለምኑ ነው እኮ ከኔ አሁን እኮ እኔ ነው ጋር ሜዳ ላይ ጥለ ሄድክ አምኜ ነው እኮ ቀሽቲ ጋር ለምን ሄድክ ነው እዚህ ጋር ለቃ ሄሚዬ እናቴ ትሙት ቀሽቲ ጋር ምናምን አይደለም። እኔ አምኜ እየተቀጣው እንደዛ ደህና ልጅ ጨዋ ልጅ ተቀብሎ እንደዛ ጥሎ ሄዳው ላላለ እናቴ ትሙት ጥፋት አይደለም። ተው ይሄ የምናገርበትና ዜቤቶ አሁን እኮ እንዳጋጣሚ ክለብ ወተን ቢሆን ምሳሌ ነው ነገር እኔ ጨለማ ላይ ስንጨቃጨቅ ትተኸኝ ሄድክ ማለት ገብቷል። ከዛም በአክሊሉ እኔን አስደፈርክ በለው ዱላ ሊገጥም ይችላል። ከዚህ የሌላ ሰው ልጅ ማለት ነው። ከዛም ሶሪ እንዴ ልክ ነው። ይሄማ ልክ አይደለም በእውነት። እንደገና ሰይድ ደግሞ ከሌላ ሰው ጋር ጭራሽ ኑሮን ተላምደ ምናምን ታማለቁጭ ብለህ ጋዴም ጭራሽ ከመቼው ተገላደለ ነው ያልኩት። ስጠብቅሽ ነበር በድብቅ በራሱ ጊዜ አውጥቶ ቢሆን እኮ ችግር የለውም። ግን ራስህ መውጣት እንዴ ለወጣ ነው በቃ ልሂድ አይለኝም እንዴ ለምን አትልም? ኦኬ ለምን ወጣ ብለሽ ጠይቂያ። አይ ኔትወርክ ላይ አታሰብ። ኔትወርክም ቢሆን እኮ መልሶ መላክ ይችል ነበር ሄሉዬ። ኔትወርክ ማለት ሊሆን አይችልም። ያ ከኔ ጋር የጀመርከው ነገር አለ እየተጫወትን ነበር። ቀሺ ስመጣ ወይ ሶስታችን አርገህ ታስገባል። ገባ ምን ችግር አለ? እያለቀሰች ነው እንጀምርላታለን አብረን እንዲሁም ሰው ነው የምንፈልገው። ባንድ ሆነ ቁጭ እንላለን። ጃኖ ባንድ እዚህ ጋር ትፈጥራለህ። ኤዲያል የምትከፋ ልጅ አለች። ቀስ ብላ ነው ስታለቅስ እራሷ አትነፋረቅም። እሱ ጤናዋን የጠበቀ ለቅሶ ነው የምታለቅሰው። እንትና ቀሽትዬ የእውነቱም ቀሽቴ ናት። እንዲህ ነው እንጂ የምትለው በማን ላይ ደግሞ ትስቃለች። አይተሻል? የሆነ ህፃን ልጅ በአሁኑ እንደባለፈው አይላሽሽ አይወልቅም ይሏታል። ከሱ አይተሻታል? አንድ ቀን እንትኑ አይላሿ ወደ ላይ ከፍ ብሎ ታነሳና ትገጥመዋለች። እኔ ያየዋት እንትና ጅቦ እያሳቃት የለም እየዘፈነላት እሱም እያወራት ታለቅስና እሱ ስትሲል ደግሞ ትስቃለች። ከት ብላ እንደገና ወደዛ ትመለሳለች። የእውነት እንቧ ይወርዳል። ጋይስ የሚያስለቅሳት እኮ ጃፒ ነው ሄሉ። የባለፈው ላይ እንድታለቅስ የሚገፋፋት የነበረው ጃፒ ነው። እግዚአብሔር ይስጣው ጅቦ መጥቶ እንትናላት አስቆማት እንጂ ሁለቱም የተለያየ ስራ ነበር የሚሰሩት። ጃፒ ያስለቅሳል፣ ያኛው ጅቦ ያባብላል። ናይ ያላይቼ ምን አይነት የለቅሶ ዘይቤን ያላት አልኩኝ። ግን የሚጎዳት አይነት አይደለም። ግን አላት አይ ቲንክ በልጇና በአባቷ ላይ የሆነ በጣም ውስጧን የሚነካት ነገር አለ። አባቷ ሞቷል መሰለኝና የመቃብር ስፍራ የለውም አይነት ነገር ነው የምትለው። እንደዛ እያለች ነው የምታለቅሰው። ብቻ የምታለቅሰው ነው በመሀል ትስቃለች። ግራ ገባን ነገር ነው የምትለው። ያ ግራ ገባን። ለመሳቅም ለማዘንም ተሸገረን። ልታዝኝላት ስትይ ማለት ነው ሄሉ በቀጥ እያለች ስትስቅ ታያታለች። ተያይዘን ሲወል ገባን ማለት አይደል? የፈለገ ሰው የፈለገ ቢያጨስ ምናምን በነገራችን ላይ መጀመሪያ ምን እንደዚህ አነቃቂ ነገሮች ከመውሰድሽ በፊት ያለሽ አይምሮሽ ውስጥ ያለ ነገር ነው ከዛ በኋላ የምታወጪው። አጫሽ ብትሆኚ ምናምንም ከማጫሽሽ በፊት ያቀርሽው እቅድ ወይም ደግሞ አይምሮሽ ውስጥ ያለ ነገር አለ አይደል? ከዛ በኋላ የምታወጪው ያንን ነገር
ስታስቢው የነበረውን ነገር ነው የምታወሪው። ያ ነረጋል ሚዲያ ላይ ወጣች ነፃነቷን አጣች። ወይ በስርዓት አያስቋት ወይ እንድታለቅስ አይፈቅዱላት እያስቆሟት በመሃል ግራ አጋቧት ልጅቷን። እሷ ሁሉ ግራ ገባት እኮ። እኔ ደግሞ ዱባይ የኖረች ብዙ ነገር ማውራት ፈልጋ ህጉን ፈርታ ሁላ ይመስለኝ ነበር እንጂ አሜሪካ ዜጋ ነው ባሌት ልጅ። እኔ እኮ አሁን አሜሪካ እንዳለ ትላንት ነው እኮ የነገሩኝ። የት ነው ያለችው? መልኳ ግን የዱባይ ይመስላል እያልኳቸው ነው። ደምጉሽጉሽ ነች ቀሽታ። ሚኪ ጨከነ ለሱ ሰጠዋለ ጭራሽ ይቅርታው ለሳይጠይቀኝ በጣም ያሳዝናል። ሚኪ እያማበረታቻ እኮ ነው ሄሉዬ። ጭራሽ ጉቦ ተሰጥቶት ጃፒ ሚውት አታርግ። በውስጥ ይቅርታ አንቀበልም እንደ ህዝብ ነው ስትምል የሰማናት። እንደ ህዝብ ነው ይቅርታውን የምንፈልገው። እኔ በይቅርታ ማምን ሰው ነኝ እና ትክክል ማርያምን የበደላችሁን ይቅር በሉ ስለሚል እናሳ እኔ ሄለንን አስቀይሚያት ከሆነ ይቅርታ ከሆነ አይደለም እርግጠኛ ሁን እንዳስቀየምከኝ በቃ ጥለ መውጣትክ ጥፋት ነው። ጃፒዝም ይቅርታ ብላችሁ አውላላ ሜዳ ላይ ጥያት ሲሄድ ይቅርታ ጀግና ትችላለህ እንዴ? ማንን እንዳልክ አውላል ሪከርድ አልተደረገም። ሄሉ አውላላ ሜዳ ላይ ነገር በሶስት ይጻናል። ቆይ እኔ ምን አልነበረም እንዳይሉ ሄሉ አውላላ ሜዳ ላይ ትቼ ስለሄድኩ ይቅርታ በል። ስሚን እንዳጨምር ለምን ለሪከርድ እንዳይሆን ያ ጨምሬ ነበር ያልኩት። እኔ ነገር አልደጋግምም ታውቂያለሽ። ነገር መደጋገም አንዱ ለጸብ ነው። እኔ ስምን እኮ ሪከርድ አድርገውኛል። ለዛ ለሪከርድ መመቸት አለበት። ይቅርታው አለቀ በቃ። አሁን ምን መሰለሽ ይሄ የሪከርደር ምናምን ሪከርደሮችማ አንዳንድ መልካም ሪከርደሮች አሉ፣ አንዳንድ ደግሞ ጀዝባ ሪከርደሮች አሉ። ሄለን ሳትል ታዲያ ምን ኬት ሄለን የሚለውን ነገር ይጨምሩበት አልኩኝ ብያለሁ። አሁን ምን መሰለሽ ምንድን ነው ያልከው? ያልኩትን አልኩላለሁ፣ ያላልኩትን አላልኩም እላለሁ። ያላልኩትን አልክ የሚለኝ ካለ አልክ ይበለኝ፣ አላልኩም እላለሁ። ይሄንን ደግመሽ ካልሹ ደግሜን የምድልሻለሁ። ደጋግማ 10 ጊዜ ብትለኛው ለኔ ቆጫ። አሁን ምንድነው መሰለሽ ሄለን አንድ ቦታ ላይ ከቆመ ሰው እድገት አያመጣም። መንቀሳቀስ አለብሽ በቃ። አሁን ይሄኛውን ቴማ ተዘጊና ሌላ ደግሞ አጀንዳ ትፈጥሪያለሽ። አያቸው ሄለን ማለት ከበደ ለኔ 10 ጊዜ ቢደጋግም ምን አለ? አሁን አንድ ጊዜ እንኳን ልትሞችልኝ ታመምሽልኝ ወይ ያለ ብትታመም እንኳን ምን ችግር እንትኑ ለኔ ጓደኛ አይደለም። እንትኑ ይሄ ወንበሩ ዝም ብሎ ይወዛወዛል። ከኋላ ያለው ምንድነው? ወገቢያ ያርፍማ ተንቀሳቃሽ እንደነ ብረት ተሰክቷል እንደሆድ። ይመቻችኋል ግን እንደዚህ አይነት ወንበር ላይ እንትን ብላችሁ ከጎንና ከጎን መደገፍ የለውማ አለው። ግን እኔ እንደዚህ አልቀመጥማ፣ እንደዚህ ነው የሚቀናኝ። ከጎን አረ ከጎን እጅሽን ማስደገፍ ያ አለው። ከፍ ማድረግ ይችላል። ያ እንደዛ ነው የሚሻልሽ። ይሄ እንደዚህ እኮ ጥሩ አይደለም ታውቂያለሽ። ስፓይናል ኮርድ የሚባል ነገር አለ። እዚህ ጋር ያቀላውት ነው እጄ አሁን ላይ እንደዚህ ስለማለት በእንብርክ ቁጭ ብላ ወፍጮ አሁን ይቅርታ ሳትለኝ ለእኔ እንደምትጨነቅ ለህዝብ ለማሳየት ደግሞ ትፈልጋለህ አይደል? አንቺ አደገኛ ወሬ ሰንጣቂ ነሽ። ግን ያው ዩቲዩብ ላይ ሁላ ይቅርታ በላት አስከፍታታል ብሏል አለን። እድል አንዴ ነች። ነገ ምንድነው ቀጠሮ? ለምንድነው ለነገ ቀጠሮ ያስኩ? አይ ሰሞኑን እረፍት ስለሆንኩኝ ዛሬ እረፍት ነው፣ የእረፍት ቀን ነው። ራሴን የጥሞና ጊዜ ነው። ትላንት ጠጥተህ ነበር ማለት ነው? አዎ እየዞርክ ሰሞኑን ሁላ እንትን አደረክ። መማርም ትላንት ጠጥታ ነበር። ይመቻት። ዘመዴ ናት ባይዘው ሁሉ በመስጠጫ ያረከው እኮ እኔ አይደለም ባብልጭ አለች። መማርም ትላንት የሆነ ሪከርድ አይችልም ነው። አንዳንዴ ሰዎች ገባሽ የሆነ የራሳቸው መንፈስ ውስጥ መግባት አለባቸው። ራስሽን ማስደሰት፣ ራስሽን ማየት በመጠጥ ውስጥ አይደለም። ማንም በመጠጥ መደበቅ የለበትም። አንዳንዴ ሁለት ፉት ማለት ምንም አይደለም። ያ የሆነማ ተልኮ አለው ጃፒ።
እኔ ጋር አለ ሜሪዬ። ህዝቡን ለሰካራም የማድረግ ፕሮፓጋንዳ ተሰጥቶት ነው መሰለኝ። አሁን ይኸውልሽ እቺ እንደዚህ የሚሉት ሰዎች ሊያራርቁ ነው ሰውን እና አሁን እስቲ ቤታን ሰካራም አድርግልን እንዴ። ከቤታማ ድሮ ጠጣን እኮ ድሮ የዛሬ 8 ዓመት ምናምን ቦልካ ትጨርስ እንዳለ ህዝቡ ቤታ ስራ ላይ ነው። በየቀኑ አትችልም፣ እሱ ቶሎ ትደክማለች። እንዴ አንቺ በየቀኑ ጠጫለሽ እንዴ ሄለን? እንዴ ባለፈው ጠጥቼ በሁለተኛው ቀን አለ እንዴ ቅጣት ብለ የማይሆን ቅጣት ስሰጠኝ ያንን ስጠጣ እንደዛ ድምጽው ላይ ተዘጋው እኮ ከጊዜ በኋላ ምላሴ ሲያያዝ እኮ ይታወቀኛል እኮ ገብቷል። ያ እንደገና ደረቅ ነገር አልችልም። ዮኒ ሰካራም አድርገው እስቲ። ዮኒ ግን የሚጠጣው ነገር መጣራት አለበት። ሁሌ የሆነች ነገር ውሃ ነው የምጠጣው ነው መጠጣት ይቻላል አቅም አለኝ አንድ ቀን። አይ አይጠጣም ምናምን አይጠጣም ዮኒ እኮ ምንድነው ግን የሚጠጣው በዚህ ዮኒ መጠጥ ቢጠጣ በካሜራ ውስጥ ነው የሚገባል።